አሳዛኝ ዜናው የማያልቅ ባንዳ ያውም ሊቀመጥ አይችልምና ሰላም ውድ የዩቲዩብ ተመልካቾች፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት የቪዲዮ መረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ እንድትጀምሩ ስለበሉ ለእግዚአብሔር ስም ጠይቃለሁ። ወቅታዊና አዲስ መረጃ ሀገራችን ኢትዮጵያን ተዋህዶ ሃይማኖታችንን በተመለከተ ዛሬ ወቅታዊና አዲስ መረጃዎችን ወደ እናንተና ዝግጅታችንን ጨርሰን መጥተናል። እስከ መጨረሻው ድረስ ሰብስክራይብ እያደረጋችሁ የደወል ምልክቱን እየጫናችሁ ተከታተሉ በድጋሚ በሉ ለእግዚአብሔር ስም ጠይቀን። እንደምናደራችሁ፣ እንደምንዋላችሁ፣ እንደምናመሻችሁ በእያላችሁበት ሰዓት አቆጣጠር አሜን። የአምላካችን የሉ ለእግዚአብሔር ስም እየተመሰገነ 4 ኪሎ ቤተ መንግስት ምን ተፈጠረ? ኦርቶዶክሳውያን ባለማተቦች ምን ገጠማቸው? አባቶቻችንም ጥብቅ የተባለ መልእክትን አስተላልፈዋል። እነሱን ቪዲዮዎች በቅድሚያ ተመልክተን እንመለስ። ወደ ቪዲዮቹ። በኦሮሚያ ክልል አርሲ ዞን ሄደን በመናይበትና በመናጣራበት ሰዓት ከተጎጂ ቤተሰቦችና ካነጋገርናቸው ሰዎች በተሰጠ ምላሽ ይህን የፈጸሙት ራሳቸውን ፋኖ ናቸው የሚል ምላሽ ተገኝቷል። የችግሩ ተጋላጮች ሁሉንም ያሳተፈ ማለትም አባገዳዎችን፣ አደስንቄዎችን እንዲሁም ሙስሊሙንም ሆነ የኦርቶዶክስ እምነት ተከታዩን እና ሌሎችንም የክርስትና እምነት ተከታዮችንም ጭምር የጎዳ ጉዳት መሆኑ ተገልጾልናል። ንጉስ ያለ እግዚአብሔር ፈቃድ የትኛውም ሊቀመጥ አይችልምና ተሾመው ለተቀመጠው እንድንታዘዝ መጽሐፉ ያዛል፣ ይናገራል። አብሮ መስራት ይገባል ተብሎ ነው ቤተክርስቲያንም የምታምነው። ስልጣናውም የተሰጠው በሱ ነው። አብሮ መስራትን ማን ከለከለ የሚል ጥያቄ ነው እኔ ያለኝ። አብሮ መስራት የሚባለውን የከለከለው ማን ነው? ምናልባት ጥቂት ነገሮች በመካከል የሚታዩ አልፎ ስልጣናውን የሚሰጡ ጥቂት ያሳዩ ነበርና አብሮ መስራትን የሚከለክሉ አካላት እንዳሉ ወይንም ደግሞ አብሮ መስራት የከለከለ ፈተና እንዳለ በደንብ እየተገለጸ እየታየ ነውና ያን ፈተና ቤተክርስቲያኗ ናት የምታስተካክለው ወይንስ መንግስት ነው የሚያስተካክለው? ይሄ አብሮ መስራት ጠቀሜታው ለሁሉም እንደሆነ ለሀገርም ለቤተክርስቲያንም፣ ምክንያቱም መንግስት የሚሰራው በህዝብ ላይ ነው። ቤተክርስቲያኒቱም የምትሰራው በህዝብ ላይ ነው። ስራው ህዝብ ላይ ከሆነ ህዝብን ለመጥቀም ከሆነ ህዝብን ለማኖር ከሆነ ህዝብን ትውልድን ከትውልድ ለማሸጋገር ከሆነ አብሮ መስራት እያቃተ ወይንም ፈተናዎች እየተቀመጡ እንደቀላል ጉዳይ ታይቶ የሚታለፍ ስላልሆነ ማለት ነው። የዚህ ህዝብ እንዲህ መሆን 4 ኪሎ የመግባት ፍላጎት ኖሮት ነው ብዬ አላምንም። አይደለም፣ ስልጣን የመፈለግም አይደለም። የመረረው ድሃ ይገባል ከውሃ ይላሉ አባቶቻችን። እንዲህ ይመስለኛል አሁን የዚህ ህዝብ ጉዳይ። የመረረው ድሃ ይገባል ከውሃ። ውሃ ውስጥ ሰጥሞ ምን ያገኛል? ልጥፋ ብሎ ነው። ግን ምን ሆኖ ነው እንደዚህ የሆነው? መሮት እና መንግስት ቢሰማን የዜጎች መፈናቀል፣ የዜጎች መታረድ፣ የዜጎች መታገት በመንግስት በኩል ቢፈታ ብዙ ችግሮች ይፈታሉ። ብንሸፋፍነው የት ይደረሳል? ሰው እንደ ኢትዮጵያዊነቱ የሚኖርባት ሀገር አልሆነችም። ስንት ንጹህ ገበሬ፣ ስንት ንጹህ ነጋዴ እንደ በግ ታረዱ። ይሄ አይሁን ብለን ነበር። መንግስት አለ በሚባልበት ሀገር ሰው እንዲህ አይነት በዚህ አይነት ደረጃ አይረክስ፣ በእውነት አይታረድም፣ አይገደልም። ይሄ ሆኗል። መንግስትም ህዝብም የሚያውቀው ጉዳይ ነው። ከሞት ተርፈው የመጡት ሰዎች እየነገሩ ነው። እኛ እዛ ባንኖር አሁን በዚህ በጦርነት በደቀቀ ዞን ውስጥ እንኳን እስከ መጋቢት ባለኝ መረጃ 47,000 ከወለጋ ብቻ ተፈናቅሎ የመጣ ህዝብ አለ። አሁን በዚህ በደቀቀ ህዝብ መካከል ይሄ ምስኪን ህዝብ ምን ሊያገኝ? መንግስት ግን ማስከበር አለበት። ከቤተ ክርስቲያናችን ሙስናን ሊያጠፋ ይገባል። አዲስ አበባ እንደዚህ ልማቸው ስላልተዘረፈች ነው። እውነቴን ነው። መንግስት ይዝረፉ፣ ወንብድናቸው ይቀጥል። ከዚህ በፊት ግን መቅደም ያለበት ጉዳይ አለ። ሙስና የሚያጠፋው የሰውን ገንዘብ ነው። ጥይት እያጠፋ ያለው ግን የሰውን ነፍስ ነው። እንዴት አንድ ሰው በአርሲ እየተጨፈጨፉ ያሉት የኔ ወንድምና እህቶች እናትና አባቶቼ ናቸው ብሎ ክብርት ከንቲባችንን እዛው ለመናገር ባገኘበት እድል
እንዴት ነው በአርሲ ሰላምን ማምጣት የምንችለው? እንዴት ነው የንጹሃንን ግድያ ማስቆም የምንችለው ብሎ የሚያማክር ሰው ይጥፋ። ምናልባት ክብርት ከንቲባችን የአዲስ አበባ ብቻ ሊሆኑ ይችላሉ። ነገር ግን የመንግስት ባለስልጣን ስለሆኑ እዛ ጉዳይ ላይ እንዲያስቡበት አድርገን ጫና እንዲፈጥሩ ማድረግ እንችላለን። እውነት ለመናገር አዳነች አበቤ እውነት ጀግና ሴት ናቸው። ጀግና የወለዳቸው አዲስ አበባ ላይ የሚሰሩትን ስራ ተመልክተናል። አዲስ አበባ ላይ ብቻ አይደለም ቤተክርስቲያናችን ላይ ያደረጉትን መልካም ተግባር እያንዳንዱ እናውቀዋለን። ብዙዎቻችን በውስጣችን እናውቀዋለን። በሚዲያ ላይ ባይወጣም በሚዲያም ታሪካቸው ባይነገርም የሰሩት ስራ እያንዳንዱ ባይዘረዘርም ብዙዎቻችን ለቤተክርስቲያናችን እያደረጉልን ያለውን ነገር ጠንቅቀን እናውቃለን። ነገር ግን እንዴት አንድ ሰው የንጹሃኑ ግድያ ሳያሳስበው ስለ ወንብድና አሳስበው? እጅግ በጣም ስላሳዘነኝ ነው። እየተሰራውስ ያለው ሙስና አሁን ያሉት አባቶቻችን ስርዓት ተዋል እየተመለከቱት አይደለም እየሰሩ አይደለም ብሎ ለመውቀስ ነው። የሙስናውን ነገር ለምን ለጠቅላይ ቤተ ክህነቱ ስራ አስኪያጅ ለብፁዕ አቡነ ሳይሮስ፣ ለቅዱስ ሲኖዶስ ዋና ጸሐፊ ለብፁዕ አቡነ ዲዮስቆሮስ፣ ለአዲስ አበባ ሀገረ ስብከት ሊቀ ጳጳስ ለብፁዕ አቡነ ሕርያቆስ አንተውላቸውም? ምክንያቱም እነዚህ አካላት ሙስናን ታሪክ አድርጎ ለማስቀረት ወንብድና ለማጥፋት 24 ሰዓት እየሰሩ ያሉ አባቶቻችን ናቸው። እነሱንስ ለማስተቸት ይሆን? ምክንያቱም ከዚህ በፊት ተገኝቼ ነበር እና በ94 አካባቢ 94 አካባቢ ሄረዝ ጀበና ነበርኩበት። አንድ ጓደኛዬ ነበር፣ ስማቸው አልጠራም እና አሁን አንድ ቤተክርስቲያን አድርሰኝ ብለውን ኃይለኛ ናቸው። አልሄድም ምን መሰክራል በማግስቱ እንደሚበጠብጥ አውቃለሁ። ሰውየው ኃይለኛ ነው። ደግሞ እንደገና መስከር እንደምልኝ ያውቃል። እምቢ እንዳለ ደግሞ ደህና ግብዣ ነበረ በዋዜማው የጋበዝኩት እንዳተጋበዝኩና ሌሎቹ ሰዎች ነበሩ። እሺ ብዬ ሄድኩ። ጠዋት እንግዲህ እኔ ነኝ ተለቅ ያለው ምስክርነት እና ምስክር መስከር ተባል። ሰበካ ጉባኤዎች አሉ ያውቁኛል። አሁን በኋላ ሰበካ ጉባኤዎቹ እንዲሁ እኔ ደግሞ የምመሰክርባቸው በማግስቱ እንደሚበጠብጥ አውቃለሁ። በጣም መልከኛ ናቸው ሰውዬው፣ በጣም ቆንጆ ናቸው አልኩት። እኔ በጣም ቆንጆ ናቸው፣ ምዕመናን እንኳን ደስ አላቸው፣ ቆንጆ ናቸው አልኩ። እልል ተባለ። እንደዚህ ቆንጆ ናቸው ብዬ በጥንቃቄ ከመድረክ ወረድኩ። ከዛ በማግስቱ እነዚህ ልማት ኮሚቴዎቹ፣ ህንፃ ኮሚቴዎቹ አገሯቸው እንዳልኩ ምክትል ይደውልልኛል። እንዴ መልአከ መንክራት ምን ነካው? ጥሩ ሰው ብለውና አይ በሞባይል ምናምን የቀረጠ ሰው የለ ቀርጸናል። ምንድነው የሚለው? ቆንጆ ናቸው። ታዲያ መልካቸው አልኩ እንጂ ስራቸው ነው እንዴ? መልካቸው ነው ያልኩት። ትክክል ነበርኩ ማለት ነው። እና ተጠንቅቄ ነው የሚመሰክረው ማለት ነው። ምክንያቱም ለራሱ ሰው ጎበዝ ከሆነ በእውነት ጀግና ከሆነ ለጀግና ስትመሰከር ያጀግናል። አንተ ማይረባ ነው ጥቅም የለው እና በእውነት እኔ መልአከ ምህረት በደም ኩራ የ6 ወር ቢሆን ልመሰክር አልመጣም። እኔ ማቃቸው በ2003 እና እስከ 2006 ትምህርት ቤት ሰርተን በሰበካ ጉባኤ አባል ሆነው አብረን አንድ ቤተክርስቲያን መስራት እንደሆነ ነበር። በትክክል ነው ምስክር። ምክንያቱም እንግዲህ ታውቃላችሁ ሰበካ ጉባኤ እንደው ከካህናት ጋር አንዳንዱ እድለኛ ይሆናል፣ አንዳንዱ እድል አይመጣም። እና መልአከ ምህረት በዛን ሰዓት የሰበካ ጉባኤ አባል ናቸው። ምስራተ ገብርኤል ትምህርት ቤት ከሰሩት የሰበካ ጉባኤ አባል አንዱ ናቸው። በይሁንና ብቻ በገንዘብ በማምጣት በሱ ብቻ አይደለም፣ በመሸከም በሱ ብቻ አይደለም፣ ሰዎችን በማሳተፍ በማግባብ የልማት እንቅፋት እንዳንሆን በመመካከል እና ትልቅ አገዛ አድርገው ምስራተ ገብርኤል ያሉ ወደ 3 ፎቅ የሰራናቸው አብረን እሳቸው ሰበካ ጉባኤ ያለው የእሳቸው ጸባይ አገልግሎ መሄድ እንጂ ከማንም ጋር አይገናኝም። በእውነት ነው የሚገርማቸው። አይሰሙም። የሌላው ጽድቁ ነው እንጂ ሌላው አይሰሙም። በእውነት ነው። እኔ ደግሞ ስብሰባ ላይ ኖሩም አልኖሩም የኔ ደጋፊ ስለሆኑ የልማት ደጋፊ ስለሆኑ ሁልጊዜ እንዋደዳለን በእውነት እና ብዙ ስራ የሰሩ ከዛም ማህል ከካህናት በሙሉ ቅን ነው ጸባይ የዚህ ቅድም ልቀሪቃው ሲለው የዘመኑ ጸባይ አልነካቸው። ትክክል በእውነት መልአከ ምሕረት ዘረኛ በእውነት ትዝማይ የዝደውኑ ማለት በዛን ሰዓት ከ4 ዓመት መጨረሻ አካባቢ ስንኖር አዛ ወደ ስብከተ ወንጌልም ሲዘዋወሩ
ሌላም አድርጉልኝ አይደል። ደሞዙም ብዙ አይደለም። በግላቸው በእውነት ይሰራሉ። የገንዘብ ችግር ገጥሟቸው አይደል በእውነት ሌላው መኪናው ምናምን እኛ በእውነቱ ገና በሀገር ስንሄድ መኪና ነበር የራሳቸው ሰው በዘፈኑ አይደለም ወራፊው አይደለም። እሳቸው ከውጭ ነው መኪና ይዘው የሚመጡት። የተመቻቸ ኑሮ በሚገባ ቤተክርስቲያን ሲያገለግሉ ምዕመናን ሲያገለግሉ በመኪኖቻቸው ሲያገለግሉ ታላቅ ቅን ሰው እኔ ቅን ሰው ነው የምወደው። በጣም ቅን በጣም የዋህ ደግሞ ቅንነትና የዋህነቱ አውቀው ነዳያን የሆኑ ብፁዓን ናቸው ነው እንጂ በተፈጥሮ አይደለም። በሚገባ አውቀው በይሁንናም የዋህ መሆን ስላለባቸው ቅንነቱ ደግሞ ቅን መሆን ስላለባቸው ትዕግስት ደግሞ ትዕግስተኛ መሆን አውቀው በተፈጥሮ በሚገባ ሁሉንም አመዛዝነው የነበረን ወደ 2000 እስከ 2006 ትምህርት ቤት የብስራተ ገብርኤል እስከምናስመረቅ ድረስ የነበረን ቆይታ በጣም ፍቅር እና ከብስራተ ገብርኤል በኋላ እኔም ወደ አራዳ ጊዮርጊስ መጣሁ። እሳቸውም ከዛ በኋላ ወደ ሌሎቹ አገልግሎት ተሰማሩ። የእግር ርቀት ነበረ። የእግር ርቀት ነበረ። የእግር ርቀት በአጋጣሚ ግን አለቃ የሆኑ ምትገር ማለት ነው ያህሬ ማረኝ ፍቅር መኖራችን አንዳንዴ ጠንቀቅ ያስፈልጋል። አንድ ሰውዬ ነበሩ። ሰውየው ነገረኛ ነው። ብዙ ሰው ገድለዋል። ብዙ ሰው ስለገደለ በዛ መንደር ላይ አንድ ሰው እንዳይገድል እገሌ ይገድለዋል፣ እገሌ ይገድለዋል፣ እገሌ ይገድለዋል፣ እገሌ ይገድለዋል እያሉ ሰውየው በነፃነት ይኖራል። ምን በወጣኝ እገሌ ይገድለዋል፣ እገሌ ይገድለዋል በነፃነት እየኖረ አንድ የበደለ ወንዱም የገደለለት የገዳይ ሰውየው ማሳሪያ ተቀምጦ ተገዳይ ተበዳይ ሰውዬ ማሳሪያ መንገድ ላይ ይገናኛል። መንገድ ላይ ተገናኝተው አራያ እንግዲህ ሜዳ ላይ እጃንተ ክላሽ ይዘህ እኔ ባዶ እጄ ነኝና እንግዲህ ጨርሰናል። ምን በወጣሽ ሰው ሁሉ ይጠላህ በልዝ ብለ ይላል ይባል ምን በወጣና ምን ማለት ነው? እንደ አይነቱ አባት አጋጣሚ በዚህ በኔ ክፍለ ከተማ ሲመጡ ደግሞ እኔ በዛን ሰዓት አስተዳዳሪ ሆነ አብረን ስንሰራ እሳቸው ደግሞ አለቃ ሆነው ሲመጡ እኔ ታስታውሳላችሁ እንዴት እንደልፈናለው እንዴት እንደመሰከሩ በጣም ደስ ብሎኝ በጣም እና የነበረን ቆይታ ደግሞ ልዩ ነበር። ከዛን ሰዓት መስከረናል። ስለዚህ በለሚኩራ ክፍለ ከተማ በነበረበት ሰዓት በእውነት ይሄ ትልቁ ስራቸው የነበረ ክፍለ ከተማ የራሱ መሬት መኖር እንዳለበት ትልቁ ሲጦር የነበረ እሱ ነው። መስራት ያለበት መስራት ነው። ቤተክርስቲያን ተጀምራ የቀረ ቤተክርስቲያን ነው። ቤተክርስቲያን የተተከለበት የግድ ይሰራ ካቴድራል ማለት ተጀምራ የቀረ ቤተክርስቲያን መሬት ቀድመን ካልወሰድን በሰዓት ካልተጠቀምንበት መሬቱ አስቀድመን ካላጣን አስቀድመን ካሉ ባለስልጣኖች ተገባብተን መሬቱ ካላተረፍነው ነገ ካላገኝ ሜዳ ላይ ወደቀ እና ትልቅ ጥረት የነበራቸው አባ ገብረ እግዚአብሔር መሬቱ ነው እንደ ባለፈው ሲመሰከር ነበረ። መሬቱን እንደተረከቡ ወደ ስራ እንደኖሩ ነው። ስለዚህ ይሄ ደግሞ ዝውውር ያው ለምን አከመረት ያው ነግሬያቸዋል። ስለ ገንዘብ ከሆነ ስለ መኪና ከሆነ እኛ ሳንፈጠር ነበር ምንም በተሻለ ማገልገል ብቻ። ስለዚህ ወደ አራዳ ወደዛ ለሳቸው አገኘው እና ሪኩርስ ለምኩራ ወደ 60 ቤተክርስቲያን ድካም ነው የቀነሰው። እንደ ከ60 21 ይሻላል አይደለም? ልቀስ ብሎ አራዳ ጆርስ ብሎ ማስቀደስ ይሻላል። ልቀስ አናዳ ዞር ብሎ ማስቀደስ ቀሪቃውን ተገበረ ማለት ይሻላል። እና ለምኩራው አብዛኛዎችን ማፈር ቀንበር ሰቅለን ይመጣል ነው ኩርፎ የመጀመሪያ ያልከና ዛሬ ተመደቡት በዘጠና ሁለትና እነሱ ማፈር ወይም ገበሬ እነሱ ገበሬ ጥሩ አስተዳደር ነው በተከታታይ ተመሳሳይ ነበር። እነሱ ያወራቸው በእኛም ያወራ ግን ተስማምተን ቤተክርስቲያኑ መቼም ሰራ ነው ኩርፎጅ ወጣ። ይሄ ግን ትልቅ ክብር ነው በእውነት እንኳን ደስ አለው እንኳን ደስ አለው። ጊዮርጊስ ቤተክርስቲያን ሁሌ ሐዲስ ነው። የ7 ዓመት በማስተዳደርበት ሰዓት ሁሌ ሐዲስ ነው። ወዴት ነው የምትሄደው አንተ? ካሁን ወደ ጡረታ ነው እንጂ ካሁን በኋላ ሌላ ነገር ነው። ምክንያቱም ኃይለ ሥላሴ ነው ከምን ይልቅ በኋላ ወደ ታች አለው ነጭ የኛ ቤት ጎዝ ነው
ወልደ ሩፋኤል አንድ ቀን ስልጣን አግኝቶ ይባላል ብሎ ከዛ በኋላ ወደ ጋዜጠኝነት ወረደ። መጋቢ ምስጢር እንዴ መጋቢ ምስጢር ወደ ጋዜጠኝነት ተመለስክ? አይ የኛ ቤት ገርማ የድሮ ነው ያው ነው የኛ ቤት ሲያወጣህ በድፍት ሲወረውረው በመስኮት እና ዶርስ ነበር ቀበልና ነበር ሁሉ ስለዚህ ዞሮ ግን በእውነት መስራት በተክሸም ሁሉ መስራት እና አባታችን በእውነት ወደዚህ በመምጣቱ የቀረበው ምንድነው መሬት ለማስቀደም እንዳሉ ተነጋሪ ወንድሜ እንዳሉት ብዙ ስራዎች ይጠብቁት ነበር ይደቁ ነበር። አሁን ተመሳሳይ አንድ ወጣት ጋር እሱ ደግሞ እዚህ መምጣት እርግጠኛ ነኝ ጤናዎትን ይጠበቃል፣ እረፍት ይወስዳሉ። በእውነት ትልቅ ቦታ በቃ አይበጠም ሁሉ ካርታ አለ አራዳለው ስላሴ ያለው ስለ ካርታ ጨምሮ ነው ተቀጥታው ቀስ ይል በመስመር ነው። ለዚህ ነው አንዳንዴ ጤንነት ነውና ጤንነት ወዲጠብቅ በጭነቶ እግዚአብሔር ነው ወደዚህ ያመጣውና በእውነት የሥራ ዘመን ያደርግልን፣ የሥራ ዘመን ያደርግልን። ሌላው ሰራተኞች በእውነት ሰራተኞች እዚህ ክፍለ ከተማ እዚህ ፈርሙ ይሏቸዋል። ትልቁ ስራቸው ሰራተኛ መንገላታት ነው። ሰው በፍላጎት ሲሰራ ስራ ማለት ነው እና ባላገኛችሁ ታደሳላ ሰራተኞች ዛሬ እኔ እድለኛ ነኝ። እኔ ዛሬ አምና ትንሽ አሞኝ እኔ ይገርማችኋል እዚህ ፌስቡክ ሳይ ሁለት እግራቸው ተቆረጠ መልአከ ምክር አንቺ ልጅ የኔ ነው እኔ ይገር ወይ ፈልግ ይስካል በፌስቡክ ይናጋ ነበር አምናና አንድ ሰው በግ ተሸክሞ አንተ ውሻ ተሸክመሃል ይላል። ሶስት ጊዜ ጻይ ውሻ ነው ይጣለው ይባል ይሄ እግሬ ነው ላልፈልግልኝ ብዬ ተናገርኩ። በፌስቡክ ሲንጋጋ ነበር። ዛሬ ደግሞ ወንድሜ ለመሸኘት ደስ ብሎኝ ከአባቶቼ ጋር ቆመን ነበር። ወለተ አባቶች ተረፈኛ እንኳን ደስ አለዎት እንኳን ደስ አለኝ። የመጣሁትም ምንም ዋጋ ኑሮት ሳይሆን ቦታ ስላለ እኔ ለፍቅር ዋጋ ሰጠ ለወዳጅ ማታ እግዚአብሔር በማ ወዳጅ ከጠላኝ እንድትቀጥ በሚሄደው ሀቀኝነት በአደባባይ አልመረው በተለይ በአደባባይ ብቻማ ከሰደኩት አይሆንም አይመች እንደወደው በአደባባይ ስለዚህ ዛሬ የመጣሁት እድል አግኝቼባ እንድናገር ፕሮግራም አልተሰጠኝም። ነገር ግን ባልገኝም ቁጭ ካል ፍቅሬን ለመግለጽ ነው የመጣሁና በጣም ነው የምንወደው ካፈራችሁ እንኳን ደስ አለዎት እንኳን ደስ አለዎት። በእውነት መልአከ ምሕረት ድሮ ከወረዳ እንደዛ አልነበረ። ይገርማችኋል። ስራ አስካላችሁ ጳጳሳችሁ የሚያስገባል አልነበረም። ዛሬ ጥሩ ነው ነቅተናል። ስልጣን ላይ እንዳንጂ አትኛኝ ስልጣን ላይ አላዋሪ ወደዛ አልገባ የድሮ ነው እና በእውነት አድዋው በአጠቃላይ ኮርስ አስካሪ ወረዳ ድረስ ሲሾም አጅበና ቃል ነበር ማለት እስከ 91 እስከ 89 ነበር። ክፍለ ከተማዎች እንደዚህ ባይወጡ አንድ 7 ነበር አይደል የተወሰነ ነበር እና ብዙ ጊዜ ሲሾም ወረቀት የሚደርሰው ለሀገረ ሰው አናውቅም ነበር። ዛሬ አጅበን እስማማለ ህግ ብለን ተቀብለን በእውነት እልህ ብለን በእናንተ ጊዜ ይሄ ተለምዷል። በእውነት እንኳን ደስ አለን ተለምዷል። ይሄን አለቃ ነበረ። ምክንያቱም በንጉሱ ስለሚሾም አለቆቹ ሊቀሊቃውንቶቹ ሊቀስልጣናቶቹ በንጉሱ ስለሚሾም ያ እስማማለ ህግ ይባል ነበር። አሁን ደግሞ ይገርማችኋል ወረዳም ጥሩ ነው መቼም ከአንድ አለቃ የ50 ቤተክርስቲያን ስራ አስኪያጅ ይከበራል። ትልቅ ነው። አሁን ጸሐፊዎችም ተጀምሯል። ይገርማል። ጸሐፊም ሂሳውሹም ታየት ያላለ እገሌ ሂሳውሹም ላደርስ ነኝ ኦሮራ እገሌ ጻፍ ጥሩ ነው ነቅተናል ማለት ለመመስከር ማለት እስማማለ ህግ አብታለ እስካሁን ገና መስለኛል እና ስለዚህ ሁሉም አጀው ማድረሱ ጥሩ ነው። መመስከሩ በዚህ ቢለመድ ጥሩ ነው። ዞሮ ግን በእውነት ሁላችን ተፋቅረን እቺ ሀገራችን አብረን ለማልማት ያውቃል። አባታችን የሥራ ዘመን ያደርግልዎት። ንከልክ በጣም ነው የምወደው። ጤና ይስጥልኝ። ጃሪያ ክብር ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጧ ሲታይ የብሔር ብሔረሰብ ክምችት ነው ያለባት። ዜግነት የላትም፣ ብሔር የላትም፣ ማንነት የላትም። ማንነቷ ብሔሯ ሰማያዊ ነው። በምድር ሰማያዊ ስርዓትን የምትገልጥ ልጆቿን ሰብስባ የምትቀድስ ልጆቿን ሰብስባ ወደ እግዚአብሔር የምታሳድግ መሪዎችን እንዲያከብሩ እንዲታዘዙ አብረው እንዲያለሙ የምትመክር የምትሰብክ ስንዱ እናት ናት ቤተክርስቲያናችን። ኢትዮጵያውያንን ከማሰባሰብ አልፋ አፍሪካን የምታቀነቅን የአፍሪካ እናት ነኝ ብላ
በዛ ልክ ልጆቿ ከፍ እንዲሉ ኢትዮጵያን አይደለም አፍሪካን ለመምራት ዓለምን ለመምራት የሚናፍቁ ከፍ ያለ አስተሳሰብ አይምሮ ያላቸው ልጆችን የምትወልድ እየወለደችም ያለች እናት ቤተክርስቲያን ሁሉን የፈጠረ ሁሉን የጀመረ ሁሉንም የፈጸመ ሁሉን የያዘ ሁሉንም የጨበጠ እግዚአብሔር መላእክትና የመላእክት አለቆች መናፍርትና ስልጣናት አጋዕዝትና ኃይላት ፀሐይና ጨረቃ ከዋክብትም ድርገታትም የሚሰግዱለት ተገዦቹና ግዛቱ ጉልቱም ናቸውና በሁሉ ባለጠጋ ሲሆን ራሱን ከሁሉ ድሃ አደረገ። ኃያል ወልድን ፍቅር ከዙፋኑ ሳበው እስከ ሞትም አደረሰው። የሚስቡትን ሰዎች በቀንዱ የማይበረታታ ለሚያርዱትም ሰዎች አንገቱን የሚያዘነብል ላምን ይደንቅ በሚሸልተው ፊት የማይናገር በግ እንደምን ያለ ነው። በመከራው ጊዜ በሚወጉት ፊት አፉን ያልገለጸ ምን ትዕግስት ነው። ዮሴፍ ከተወዳጃት ክቡር ዕንቁንም ከውስጧ ካገኘባት ሳጥን የተገኘ ህብስት እንደምን ያለ ነው። በውስጧ ሰው ካልገባባት አዳራሽ የተገኘ ጽዋ እንደምን ያለ ነው። ፈጽሞ የተለየ ሳይሆን ከዚህ ከህብስት የተለየ። ቪዲዮን እንደተመለከታችሁ ነው ከ5 ኪሎ ቤተ ክህነት 4 ኪሎ ቤተ መንግስት እንደሚቀርባችሁ በግልጽ ስላሳያችሁን አባቶቻችን እናመሰግናለን። ምድራዊ ምጽዋቱም እኮ ህንጻ ቤተክርስቲያኑም እኮ የሚኖረው ህንጻ ስላሴ ሲኖር ነው። ምን አለ ለኦርቶዶክሲያን ሞት እንደዚህ ብትሰበሰቡ፣ ለኦርቶዶክሲያን ግድያ አሪስ ላይ ስለሚገደሉ ንጹሃን ምን አለ እንደዚህ ተሰብስባችሁ አብራችሁ ብጮሁ። መምህር ዘላለምን ለመቅበር እንደተዘጋጃችሁት እንደፈጠናችሁት ኮሚቴ እንደተዋቀራችሁት ምን አለ ለአሪስ ኦርቶዶክሲያን ባለማተቦች እንደዚህ ተደራጅታችሁ ብትደርሱላቸው። ምን አለ ወለጋ ላይ ስለሚሞቱ ህፃናት ብጮሁ። ምን አለ ሻሸመኔ ላይ ስለፈሰሰው ደም ዛሬም ድረስ ብትነጋገሩ። ምን አለ በሰሜን በደቡብ በምስራቅ በምዕራብ ላይ ቅዱስ ቤተክርስቲያን እንደ ችቦ ስነት እንደዚህ ተሰብስባችሁ ምን አለ ለኦርቶዶክሲያን ባለማተቦች አብራችሁ ከጎናቸው ብትቆሙ። ምን አለ የቅዱስ ቤተክርስቲያንን መከራ ሰቆቃ በዝቋላ ገዳም ላይ አባቶቻችን ሲገደሉ፣ በምዕራብ ሐረርጌ ላይ አባቶቻችን ካህናት በግፍ ሲታረዱ ምን አለ እነዚህ ብትሰበሰቡ ብትጮሁ ለኦርቶዶክሲያን ባለማተቦች። እናንተ ዛሬ በሚያሳስባችሁ ቅዱስ ቤተክርስቲያን ላይ ስለሚሰራው ሙስና ስለሚበላው ገንዘብ ነው እንጂ ስለ ኦርቶዶክሲያን ባለማተቦች ሞት አይደለም። ስለ ቅዱስ ቤተክርስቲያን ግብር መክፈልና አለመክፈል ነው እንጂ ስለ ኦርቶዶክሲያን ባለማተቦች በሰላም ወጥቶ በሰላም ስለመግባት አንድ ቀንም ስትጨነቁ አይተናችሁም ሰምተናችሁም አናቅም። እናንተ ስለምትበሉት ምግብና ስለምንነዱት ቪኤት እንደምትጨነቁ እናውቃለን እኮ አባቶቻችን። ምን አለ ለኦርቶዶክሲያን ባለማተቦች ድምጽ ብትሆናቸው። ዛሬም ድረስ አሪሲ ላይ በሚገኙ ባለማተቦች ደማቸውን እያፈሰሱ ነው፣ አጥንታቸውን እየከሰከሱ ነው። እንዴ ቅዱስ ቤተክርስቲያን እኮ ችግር ውስጥ ነች። አባቶቻችን እንደዚህ አይነት ቀልድ እስከመች ድረስ ነው? እግዚአብሔር አምላክ ለኦርቶዶክሲያን ባለማተቦች ደጉን ጊዜ ያምጣልን። እናውቃለን አርብ ነው መንጋቱ አይቀርም። ነገ ትንሣኤው ነው፣ እሑድ መምጣቱ እንደማይቀርም እርግጠኞች ነን። እሑድ ይመጣል። እግዚአብሔር አምላክ ብቻ ደጉን ጊዜ ያምጣልን። ኦርቶዶክሲያን ባለማተቦች የዛሬ 3 ዓመት ማቅ ያስለበሳችሁ ለዚህ ነበር እንዴ? 5 ኪሎ ቤተ ክህነት ለመግባት ስንት የኦርቶዶክሲያን ባለማተቦች ደም አልፈሰሰም እንዴ? ስንት ኦርቶዶክሲያን ባለማተቦች አጥንቱን አልከሰከሰም? ደሙን አላፈሰሰም? እነዚህ ኦርቶዶክሲያን ባለማተቦች እኮ ልብሳቸውን ወይ ገንዘባቸውን አይደለም ያጡት እኮ የሚሳሱላትን እንዲቷ ነፍሳቸውን ነው በቅዱስ ቤተክርስቲያን ጥሪ መሰረት ያጡት እኮ። ዛሬ ግን የምንመለከተው ሌላ ነው። አባት መስላችሁ አባት ያልሆናችሁ አባቶች ብዙ ናችሁ። ፖለቲካን ስለዘራችሁ የምትጨነቁ ብዙ ናችሁ። ስለጎጣችሁ፣ ስለነገዳችሁ፣ ስለብሔራችሁ የምትጨነቁ ብዙዎች ናችሁ። ኦርቶዶክሲያን ባለማተቦች ደግሞ አባት ይሆናችሁም አሉ። እንደ አቡነ ኤርሚያስ፣ እንደና አቡነ አብርሃም፣ እንደና አቡነ ጴጥሮስ፣ እንደና አቡነ ናትናኤልም ደግሞ አባት ይሆናችሁ አባቶች አላችሁ። ቡራኪያችሁ ይድረሰን፣ በረከታችሁ ይደርብን። እንደናንተ አይነቶቹ እድሜያችሁን ያርዘምልን አባቶቻችን። በጣም ነው የምናመሰግናችሁ። በዚህ ዘመን ለትውልዱ መስዋዕት እየከፈሉ ያላችሁ ብዙ አባቶች አላችሁ። እግዚአብሔር አምላክ ደጉን ጊዜ ለኦርቶዶክሲያን ባለማተቦች ያምጣልን። እስቲ አንድ ቪዲዮ አለ፣ እሱን ቪዲዮ ተመልክተን እንመለስ። ወደ ቪዲዮ እመብራንን ለምን እንደምትሰላችሁብን አይገባኝም። ለጥሩ ስራ ለምን ኮፒ ሊንክ ሼር ሪፖስት እንደማይደረግም ግራ ነው የሚገባኝ። እባካችሁን ስለ ድንግል ማርያም ብላችሁ ይሄንን ቪዲዮ ኮፒ ሊንክ ሼር ሪፖስት እያደረጋችሁ ለመላው ኦርቶዶክሲያን ቤተክርስቲያን ላንጽ ወይም ላሳንጽ አይደለም የመጡት፣ ወይም ደግሞ ያዘኑትን ላጽናና አልተመለስኩም። ኦርቶዶክሲያን ባለማተቦች እኔም ጓደኞቼም እግዚአብሔር በሚያውቀው በዓለም ቤታችን አሳልፈን አናውቅም። ፋሲካን ሁሌም ከባለቤቱ ጋር ነው የምናከብረው ከነዲያን ጋር። ይሄን እነዚህን 2 ዓመታት እንግዲህ ከነዚህ ነዲያን ጋር ነበር ስናሳልፍ የነበረው። ዘንድሮም እኛን ነው የሚጠብቁና ኦርቶዶክሲያን ባለማተቦች ከእግዚአብሔር በታች የነዲያን ተስፋቸው እናንተ ኦርቶዶክሲያን ባለማተቦች ናችሁና እታች በምታገኙት አካውንት ነዲያንን አብረን እናስፈታ ጾማቸውን ስል በሉል እግዚአብሔር ስም ተካለው። በቅርቡ የላይቭ መርሃ ግብር ይኖረናል፣ ገቢ ማሰባሰቢያ ማለት ነው። በዛ ላይ ተገኝታችሁ ድጋፋችሁን እንደምታሳዩኝ ተስፋ አደርጋለሁ። በደንብ ኮፒ ሊንክ ሼር ሪፖስት እያደረጋችሁ በሰሜን በደቡብ በምስራቅ በምዕራብ ላይ ከሀገር ውስጥም ከሀገር ውጭም ላሉ ኦርቶዶክሲያን ባለማተቦች ይህንን መልእክት አድርሱልኝ። በደንብ አካውንቱ ሪፖርት ስለደረገ ግን በደንብ ኮፒ ሊንክ ሼርም ሪፖስት የሚደረግ ወዳችኋል። ሁሌም እንደታግዙናላችሁ፣ ሁሌም ከጎናችን ትቆማላችሁ፣ አለው ትሉናላችሁ።
ያለፉትን 2 ዓመታት ቤታችን አንድ ቀንም ፋሲካን አሳልፈን አናውቅም። ከነዲያን ጋር ነው የምናሳልፈው፣ ከባልን ከባለቤቱ ጋር። ለፋሲካ ቀን እንግዲህ እንደምትመለከቱት ብዙ ነዲያን በፌስታል ምግብ ይሰጣቸዋል ውጪ ላይ ተቀምጠው ምናምና። እኛ ግን አዳራሽ ተከራይተን ያለፉትን 2 ዓመታት ብፌ አንስተው እየተጫወተን አብረን ነበር የምንውለው። ኦርቶዶክሳውያን ባለማተቦች ዛሬም እነዛ ነዲያን የኛን እርዳታ ይጠብቃሉና ሁሌም እንደምታደርጉት ከእግዚአብሔር በታች ነዲያን ተስፋቸው እናንተ ኦርቶዶክሳውያን ባለማተቦች ናችሁና ብዙ ቻሌንጆች አሉ። ታች በተቀመጡት አካውንቶች እያስገባችሁ የበኩላችሁን አደራችሁን እንድትወጡ ስል በሉል እግዚአብሔር ስም ጠይቃለሁ። ለበለጠ መረጃ በ0954 35 50 48 እየደወላችሁ እኔን ማናገር ማግኘት ትችላላችሁ። ኦርቶዶክሳውያን ባለማተቦች እባካችሁ እነዚህ ነዲያን ለ3ኛ ዓመት የሚጠብቁት ነገር አለና እናስደስታቸው። በዓልን ከነዲያን ጋር እንድናከብር ለኛም እድሉን ስጡን ፍቀዱልን። ኦርቶዶክሳውያን ባለማተቦች እንደምትረባረቡ እንደምታግዙኝ ተስፋ አደርጋለሁ። በቀጣይ ወቅታዊ አዲስ መረጃዎች እስክንገናኝ ድረስ ግን ሰላም ቆዩ። ሰብስክራይብ እያደረጋችሁ ደግሞ ታመጫናችሁን አትርሱ። ኮሜንት አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። በቀጣይ ወቅታዊ አዲስ መረጃዎች እስክንገናኝ ድረስ ግን ሰላም ቆዩ።